ውድና የተከበራችሁ የወርቅ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ስራ፣ ጤና፣ ኑሮ ሁሉ ሰላም? ከኔ ጋር ሁሉ ሰላም ነው። በያላችሁበት ፈጣሪ ጠብቃችሁ ሰላማችሁ በዝት ይበልልኝ። ስለመጣችሁ አመሰግናለሁ። ስለምታበረታቱኝ አመሰግናለሁ። አሁንም ድጋፋችሁ አይለኝ። ሰብስክራይብ፣ ላይክ፣ ሼር በማድረግ ያበረታቱኝ። ሀሳብ ስጡኝ። ቅሬታም ካለ በመሰራው ቪዲዮ ላይ ቅሬታ አቀበላለሁና ኮሜንት ጻፉልኝ። ኮሜንታችሁ ነው ለሰው ማለት ሞራል የሚሆነውና ጥሩ ነው። በርታም አይ እንደዚህ ይሄን አስተካክሊ፣ ይሄን እንደዚህ አድርጊ ምናምን ነገር የሚባሉ ነገሮች ጠቃሚ ናቸውና ለኛ ኮሜንት አድርጉልኝ። በተረፈ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ ሁላችሁንም። ወደ ዛሬ ቪዲዮአችን እናልፋለን። የዛሬው ቪዲዮአችን እንግዲህ ብዙ ነገሮችን ነው ማንሳት የሚፈልገው ምን ይሆናል። ወደ መግቢያችን እንሄዳለን። ሰላም ጤና ይስጥልኝ። እኔ የቅመሞች ተወካይ አባል ወርቄ ነኝ። አርዕስተ ዜና። ዛሬ ቅመሟ እንዴት ዋለች? የተለመደ ጥያቄያችን ነው። እንዴት ዋላችሁ? ዛሬ ቅሬታ አለኝ በአባባሎች ዙሪያ፣ በድሮ አባባሎች ዙሪያ ማለት ነው። ቅሬታ አለኝ። ቅሬታ የፈጠረብኝ ነገር ደግሞ እዚህ ጋር የመናገር መብት አለኝ። ምክንያቱም የኛ ፓርቲ እንደምታውቁት የነጻነት ፓርቲ ነው ማለት በነጻነት ሰዎች ሀሳባቸውን እንዲገልጹ ነውና ስለዚህ ነጻነታችን እኛ ራሳችን የፈለግነውን ነገር በመናገር ለሰው አርአያ መሆን አለብን። ነጻነት እንዴት እንደሆነ ማወቅ አለበት ሰው። እዚህ ፓርቲ የተቀላቀላችሁ ሁላችሁም የተቀላቀላችሁም ያልተቀላቀላችሁም ተቀላቀሉ። ያልተቀላቀላችሁ ፓርቲያችን አላማው የሰዎችን ነጻነት መስጠት ነው። በተለይ ቅመሞች ላይ ነው የሚያተኩረው። ለቅመሞች ነጻነት ያስፈልጋቸዋል እና በነጻነት ሀሳባቸውን እንዲገልጹ ያበረታታል። መፍራት ምናምን ነገር ይሄ ይሉኝታ ምናምን እንዲይዛቸው አንፈልግም። በዚህ ጉዳይ ዛሬ እንወያያለን፣ ሀሳብ እንሰጣለን። በዚህ ጉዳይም ሌላ አባባል አለ። ለምሳሌ ዶሮን ሲያታልሏት በመጫኛ ጣሏት። ለምንድን ነው የሚያታልሏት? ለምን ማታለል አስፈለገ? እሷን ዶሮ እኮ ትንሽ አካል ናት። መጫኛ እንግዲህ በጣም ረጅም ነው። እኔ በማቀው መጫኛ በጣም ትልቅ ነው። ዝሆን መጣል ይችላል። ዝሆን መጣል የሚችል ነገር ለዶሮ መጠቀም ማባከን ነው፣ አስፈላጊ አይደለም። ዶሮ ትንሽ ነገር ይበቃታል። ለምንድን ነው መጫኛ መጠቀም ያስፈለገው? አባባልም ይሁን እውነታም ይሁን ማለት የሆነ እውነታ ይኖረዋል። የድሮ ሰው ነው ይሄን ያመጣው ታሪክ። ይሄን ታሪክ ያመጣው ዶሮን ሲያታልሏት በመጫኛ ጣሏት። ሀሳብ ነው የሚሆን ማለት ጥያቄ ነው የሚፈጥርብኝ። ምን ማለት ለምንድን ነው ማታለል ያስፈልገው? እሷን ለምን ሊያታልሏት ለምን ፈለጉ? እምቢ ብላ ነው? አንቺ በሬ ነሽ ብለዋት ነው የሚያታልሏት? የማይመስል ነገር። ይሄን ራሱ አምና መቀበሏ ማለት በመጫኛ እንዲጥሏት ፈቅዳ ከሆነ ራሱ በጣም ሞኝ ናት። በጣም ሞኝነቷ በጣም ከንትን ያለፈ ነው። በዚህ መሸወድ አልነበረባትም። ራሷን ትልቅ ነሽ ብለው አጭበርብረው በመጫኛ እንዲጥሏት ፈቅዳ ከሆነ ይሄን አምናቸው ተቀብላ ከሆነ በጣም ነውር ነው። በጣም ግፍ ተፈጽሞባታል በዶሮ ላይ። ለምን ማታለል ለምን አስፈለገ? አሁን እኮ ሰው ራሱ የሚያታልለው በቃ ባፈታረግ በማታለል ስለለመደ እንደዚህ ለማታለል በቃ ሰው ሴቱም ወንዱም ያታልላል፣ ታታልላለች፣ በቃ ይተታልላሉ። ከምን የመጣ ነው? ከእንደዚህ አይነት አባባሎች የመጣ ነው። እንደዚህ አይነት አባባሎችን እኔ እቃወማለሁ። እንዴ ለምን አስፈለገ ማታለል? ጥሬ ነገር ሰጥተዋት እንትን አይሉም እንዴ? ለምሳሌ ዶሮ ብታለም ጥሬዋን ይባላል። ይሄውን ትክክል ነው። ጥሬዋን ነው ማለም ያለበት። ጥሬ ሰጥተዋት መያዝ እንዴ በመጫኛ ምን አታገላቸው? መጫኛ ለራሱ ሸክም ነው እኮ የሚሆንባት ለሷ። እችን የምታክል ነገር መጫኛ እንዴት ሰው ይጠቀማል እሷን ለመያዝ? ለዚያውም ለማታለል ነው የተጠቀሙበት። ለጥሩ ነገር እንኳን አይደለም። ፍትሃዊ በሆነ ነገር አይደለም የተጠቀሙት። ማታለል ላይ ማጭበርበር ላይ የተመሰረተ ነገር ነው። ለምን እንደገና ሌላ ማለት ነው ፍትህ የሚያስፈልገው? በቀደም ፍትህ ላይቭ እየተዋየን ነበርና
እኔ ፍትህ ለሽሮ እያልኩ ነው። ፍትህ ሽሮ ቤቷን ዘግታ የምትጨፍር ሽሮ ለምንድን ነው ቤቷን ዘግታ የምትጨፍረው ግን ብለን ጠይቀን አናውቅም። ምክንያት አላት እኮ ቤቷን ዘግታ የምትጨፍርበት። ቤቷን እንድዘጋ እኮ ተገዳ እኮ ነው። ከውጭም ያሳድዳት ኃይል አለ ቤቷን ዘግታ እንድትጨፍር የተደረገችበት። ማንም ሰው በሰላም ቤቱን ዘግቶ አይጨፍርም። ማነው እንድትጨፍር ያደረጋት? ማወቅ አለብን። ተጨቁናለች። ዘግታ እንድትጨፍር ተደርጋለች። ነፃነት የላትም። በነፃነት እንድትጨፍር አልተደረገችም። ቤቷን ዘግታለች። በዚህ ጉዳይ ብዙ አስተያየት ተሰጥቶኛል። ተወያይተናል፣ ብዙ ተወያይተናል። ያልሰማችሁት ብዬ ነው እዚህ ጋር ድጋሚ እንደ የደረስንበትን ነገርም ስላላወቃችሁት እንዳጠቃላይ ያመጣሁት። ሽሮ ለምንድን ነው ቤቷን ዘግታ የሚጨፍረው ሲባል አንዳንዱ ብዙ የተገላለጠ ነገር ውጭ የወጣ ነገር አይን ይበዛበታል። ጥሩ ለማለት ጥሩ አይደለም ለአይንም ነው የሚል ሐሳብ መጥቷል። ጥሩ ነው ኦኬ። ግን እሷ በዛው ሁሌ ነው የሚዘጋባት፣ ሁሌ ተዘግቶባት ነው የሚጨፍረው። ሁሌ አንዳንዴ እኮ ነፃነት ይሰጣል። ለሷ ግን ሁሌ ነው የሚዘጋባት። አሳዳጊያችን ናት፣ እዚህ ያደረሰችን እሷ ናት። ነገሮችን ሀብለን ስንጀምር በሷ ነው የጀመርነው። አንዳንዱ ደግሞ ያው እስከዛሬ አሁን ነፃነት እንስጣት ብንል ራሱ እስከዛሬ ድረስ ታፍና ስለነበረ ስንለቃት አንችላትም አሉ። ታበላሻለች፣ እሷም ታበላሻለች፣ ነገሮችን ታበላሻለች። እንደፈለገች ስትጨፍር እስከዛሬ የታፈነችበትን ነፃነቷን ያጣችበትን አሁን ስትለቀቅ እንደምቦሳ ጥጃ ስለምትፈነጭ አይሆንም። እንደዚሁ እንደታፈነች መቅረት አለባት አሉ። አንዳንዱ ደግሞ ምን አለች? እንደውም ጠግባለች፣ ፍትህ አያስፈልጋትም፣ ጠግባለች። ጠግባ ከሀገር ካልወጣው ካልተሰደድኩ እያለች ነው። ጭራሽ ድሮ ቤቷን ዘግታ የምትጨፍረው ባህላዊ ነበር፣ አሁን ዘመናዊ ነው። ስደት መርጣለች። ስደት ልትሄድ ነው፣ እየሄደችም ነው። በባህርም በምንም እየሄደች ነው፣ ወደ ስደት እየወጣች ነው። አይናችን እያየች ከጃችን እያመለጠች ነው የሚል ሐሳብ መጣ። ይህን ስንሰማ ደግሞ ፍትህ መጠየቅ ልናቆም ተገደድን። ምክንያቱም ከጠገበች ለምንድን ነው ፍትህ የምንጠይቅላት? ከሀገር እንድትወጣ አልፈልግም። ብርቅዬ የሀገራችን ቅሪት ናት። ቅሪት ነገሮች የሀገራችን የሆኑ ነገሮች ወደ ውጭ እንዲወጡ አንፈልግም። እዚያው ተጨቁነው ይቀመጡ። ፍትህ መጠየቃችንን ትተናል። ለሷ ከሀገር ልትወጣ ከሆነ ፍትህ የፈለገችው እዚያው በቃ እዚያው ተዘግቶባት ትጨፍር። በዚህ ጉዳይ ያለኝ ሐሳብ እኔ ነኝ። ይሄ ነው የኔ ያለኝ ሐሳብ ይሄ ነው። በዚህ ላይ ማለት ነው በፍትህ ጉዳይ ዶሮ ፍትህ ያስፈልጋታል። የዶሮ አባባል መቅረት አለበት። መታለል የለባትም። መታለል በቃ የመጣ ነገር ስለሆነ አሁን ላይ ሰው እየተታለለ ነው ስበሱ። ለምን በቃ ተረት አድጎበታል። ተረት ሲያታልሏ ሲታለል ምናምን ነገር በቃ ሰው ያጨዋታ ስለመሰለው ሰው እያታለለ ነው ሰውን። መታለል የለበትም። ይሄ ሐሳብ መቅረት አለበት። ከዛ ሲቀር ሰውን ማታለል ያቆማል። ሰው በጣም እየተጭበረበረ ነው። ቅመሞች እየተጭበረበሩ ነው በብዛት። እኔ አይኔ እያየ ቅመሞች ሲጭበረበሩ ማየት አልችልም። ማየት አልፈልግም። አልችልም፣ አላልፍም። እንደዚህ አይነት ነገሮችን አላልፍም። አትጭበርበሩ። ራሳችሁን ጠብቁ። ይበቃናል ዛሬ። ሌላ ሐሳብ ሌላ ቀን ይዘን እንመጣለን። ስላዳመጣችሁኝ አመሰግናለሁ። ድጋፋችሁ አይለኝ።